በመጀመሪያ ከዚህ እንጀምር። ያው ቤቱንም ይላል። ቤቱንም የሚለው አምላክ አላህ ሱብሓነሁ ወተዓላ ስለ ካዕባ እያወራ ነው። ቤቱንም ለሰዎች መመላለሻና ጸጥተኛ ባደረገን ጊዜ አስታውስ ይላል። ይህ ለነቢ ሰለላሁ ዐለይሂ ወሰለም ነው እየተናገራቸው ነው። ከዚያ ከኢብራሂምም መቆሚያ መስገጃን አድርጉ ወተኽዙ መቃም ኢብራሂም ወደ ኢብራሂምና ይላል። አሁን ወደ ማን ይህን ቃል እንዳስተላለፈ ይነግረናል። መጀመሪያ ወደ ኢብራሂምና ወደ ኢስማኤልም ቤቱን ለዘዋሪዎቹና ጠዋፍ ለሚያደርጉ ሐጅን ለሚያደርጉ ማለት ነው፣ ለተቀማጮቹም ለአጎንባሾቹም ለሰጋጆቹም አጥሩ ስንል ቃል ኪዳን ቤቱንም ያንን ካዕባን ወደ ኢብራሂም ምን ቃል ኪዳን እንደያዘበት ለአብርሃም እየነገረ ነው አምላክ አላህ ለኢብራሂም ወደ ኢብራሂምና ወደ ኢስማኤልም ይላል። ሁለት ነቢያቶችን ከጠቀሰ በኋላ ቤቴን ይላል። ቤቴን የሚለው ካዕባን ነው። ለዘዋሪዎቹ ዘዋሪ የሚለው ጠዋፍ ለሚያደርጉ የሐጅ ስነስርዓቱን ለሚያደርጉ ሰዎች ከሐጅ ስነስርዓቱ መካከል አንደኛ ጠዋፍ ይባላል ወይም መዞር ይባላል። ካዕባን ሲዞሩ አይተሻል? ሲዞር አይተሻል አይደለ? ካዕባን ሰዎች አንደኛ የሐጅ ስነስርዓት እሱ ነው የሚዞሩት። ምን እንደሆነ ስጠይቅ ጧፍ ነው ተብያለሁ። ጧፍ ማለት ደግሞ በካዕባ ዙሪያ መዞር ነው። አይዋ እሱ የሐጅ የተባልኩት የሐጅ ስነስርዓት አንዱን ጠቀሰ እዚህ ጋር። ስለዚህ ከዚያ ከሐጅ ስነስርዓት መካከል አንዱን ጠቀሰና ጠዋፍ የሚለውን አላህ ይሄንን ለአብርሃም አዝዞት እንደነበር ያሳየናል። ለተቀማጮቹም አለ ለጣኢፊነ ወልዓኪፊነ ወሩክዕ ስጁድ ለተቀማጮቹ ማለት እዚያ ቁጭ ብለው አምልኮ ለሚሰሩ ማለት ነው። እሺ ቁጭ ብለው እዚያ ቦታ ላይ አምልኮ ለሚሰሩ ሰዎች መቀመጥን ሲያዝ እዚያ አላህ ሱብሓነሁ ወተዓላ የተሽከሆነ ተቀምጠው አምልኮ ስርዓት ነው የሚሰራው። ለአጎንባሾችና ሰጋጆች አለ። እነዚህ ደግሞ ሁለቱ የሶላት ስርዓቶች ናቸው። አጎንባሽ ማለት ሩኩዕ ይባላል በአረበኛ። አይተሽ ከሆነ ሰዎች ሲሰግዱ ያጎነብሳሉ በጉልበታቸው ማለት ነው። ሌላው ሰጋጆቹ ይላል። ይህ ደግሞ ስጁድ ነው። ሁለቱ የሶላት ስርዓቶች ናቸው። ይሄ አንደኛው ሩኩዕ ይባላል አረበኛው ላይ ወሩክዕ ስጁድ ብሎ አስቀምጧል። ይታይሻል። ስለዚህ እንደዚህ እንዳለ እነዚህ ሁሉ የአምልኮ ስርዓቶች ካዕባ ስር የሚሰሩ ወደ አብርሃም የታዘዙ የሆኑ ቃል ኪዳን የተያዘበት ናቸው። ቀጥሎ ምን አለ? አጥሩ ስንል ቃል ኪዳንን ያዝን አለ። ከማን ጋር? ከአብርሃምና ከእስማኤል ጋር የያዘው ቃል ኪዳን ነው። ካዕባን ሰርተው ያንን ዓላማው ለምን እንደሆነ ከአብርሃም ጋር ቃል ኪዳን ያዘበት እዚያ ጠዋፍ ለሚያደርጉ ሰዎች። ይሄ ሐጅ ስነስርዓቱን ከጠቀሰ በኋላ እዚህ ጋር ደግሞ የሶላቱን ስነስርዓት ጠቀሰ። ከዚህ የምንረዳው ካዕባ ለሁለት ዓላማ ነው የተሰራው። አንደኛ የሐጅ ስነስርዓት መፈጸሚያ፣ ሁለተኛ የሶላት አቅጣጫ ተደርጎ ይያዝ ዘንድ ነው። ይሄንን ከአብርሃም ጋር የያዘው ቃል ኪዳን ነው። እሺ ይሄ ነው። እሺ አሁን በእናንተ አስተምሮ 5 ታላላቅ ነቢያቶች አሉ አይደለም? እዚሁ ጋር እንደው መክሊት አንዴ ልቀጥልልሽ። እዚሁ ጋር ከአብርሃም ጋር የተያያዘ ስለሆነ አብርሃም እዚያው ሆኖ የአምልኮ ስርዓት እንደፈጸመ አላሳያቸው። ከዚያ ቀጥሎ ምን አለ? ይሄንን ቃል ኪዳኑን ያዝን ካለ በኋላ አብርሃም እዚያ ሆኖ ያው ጸሎት አደረገ። ኢብራሂምን ባለ ጊዜ አስታውስ አለ። ጌታዬ ሆይ አለ። ገና ካዕባን ያው ገና ሊሰራ ነው። ከመስራት በፊት እዛው ካዕባ ስር ሆኖ ይሄንን ዱዓ አደረገ። ጸሎት እያደረገ ነው። ኢብራሂምን ባለ ጊዜ አስታውስ፣ ጌታዬ ሆይ ያው እዚያው ሆኖ አምልኮ ይሰራ ነበር። ይህንን ጸጥተኛ ሀገር አድርግ አለ። መካን ማለት ነው። ጸጥተኛ ሀገር፣ ሰላም የተረጋጋ አድርገው ብሎ ጸለየ። ቤተሰቦቹንም ከእነሱ በአምላክና በመጨረሻው ቀን ያመነውን ሰው ከፍሬዎቹ ስጠው አለ። በዚህ የሚኖሩ ሰዎችን ለግሳቸው እያለ በሌላ ቋንቋ የለመነ ነው። አላህም ሊያናግረው ነው አብርሃምን እዚያው። አላህም የካደውን ሰው እሰጠዋለሁኝ ብሎ ተናገረ። አየሽ አብርሃም ምን ነበር ያለው? በአንተና በትንሣኤ ቀን ያመነን ሰው ብቻ ለግስ ብሎ ሲለምን ጊዜ አብርሃም አምላክ አላህ ምን አለው? አይ እኔንም የካደ ሰው ቢሆን በምድራዊ ጸጋ ላይ አልከለክላቸውም እሰጣቸዋለሁኝ አለ። አላህ ምድራዊ ጸጋን ለአማኝ ለካህዲ አይልም፣ ለሁሉም ይሰጣል። አብርሃምን ምን አለው? አላህም የካደውንም ሰው እሰጠዋለሁኝ ጥቂትን አጠቅመዋለሁኝ አለ። እዚህ በምድር ላይ ይበላል ይጠጣል በምድራዊ ህይወቱ ላይ፣ ከዚያስ ግን በቀጣዩ ዓለም ከዚያም ወደ እሳት ቅጣት አስጠጋዋለሁ ብሎ ተናገረ። ይህ በቀጣዩ ዓለም ነው። ምን የከፋች መመለሻ ሆነች እያለ ይናገራል። ከዚያ በኋላ አብርሃም ካዕባን እንደሰራ ይገልጻል። ኢብራሂም እና ኢስማኤልም ጌታችን ሆይ እዚያ አላህን እየተማጸኑ ነው። ሁለት ነቢያት በዚያ ስር ቁጭ ቆመው አምልኮ እየሰሩ ነው። ጌታችን ሆይ ከእኛ ተቀበለን ብለው ጸለዩ፣ ለመኑት። አንተ ሰሚውና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶችን ከፍ ባደረጉ ጊዜ አስታውስ ይላል። ቤቱን ሰሩት፣ ካዕባውን ሰሩት። እዚያ አምላክን እየተማጸኑና አምልኮ እየሰሩ ነው። ስለዚህ አላህ ሱብሓነሁ ወተዓላ ተቀበለን
አንተ ያዘዝከንን ሰርተናል፣ ያው ተቀበለን እያሉ እየለመኑት ነው። ምን አሉ? ጌታችን ሆይ ለአንተ ታዛዦችም አድርገን ይላል። አረበኛው ላይ ታያለች መክሊት ሙስሊሞች ብሎ ነው የገለጸው። ረበና ወጀዐልና ሙስሊመይን ይለክ፣ ጌታችን አላህ ሆይ ለአንተ ትክክለኛ ሙስሊሞች አድርገን አሉ። አብርሃም እና እስማኤል ሙስሊሞች እንደሆኑ ቃል በቃል እዚህ ጋር ይናገራል። ጌታችን ሆይ ለአንተ ታዛዦችም አድርገን አሉ፣ ከዘሮቻችንም ለአንተ ታዛዦች ህዝቦች አድርግልን አሉ። አያችሁ፣ በአረበኛው ላይ ከእኛ ዘሮችም ለአንተ ትክክለኛ ሙስሊም የሆኑ ትውልዶችን አፍራለን ብለው ለመኑት። ሙስሊመተን ብለው አረበኛው ላይ ያስቀምጡታል። ህጋችንንም አሳየን፣ አሳውቀን፣ በእኛም ላይ ተመለስልን ባሉ ከዚያም አንተ ጸጸትን ተቀባዩ ሩህሩህ አንተ ብቻ ነህና አሉ ይላል። አሁን እዚህ ጋር ደግሞ አስተውሉ። አብርሃም እና እስማኤል እዛ ቁመው በጸሎት መልክ ትንቢትን ሊናገሩ ነው። ገብታቸዋል። ከዚያ አካባቢ አንድ መልእክተኛና ነቢይ ለሰው ዘር እንዲያስነሳ ሊለምኑት ነው። ረበና አሉ ቀጥለው፣ ጌታችን ሆይ በውስጣቸውም ከእነሱ የሆነን መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውን ጽሕፈትና ጥበብን የሚያስተምራቸውን ከክህደት የሚያጠራቸውንም ላክ፣ አንተ አሸናፊው ጥበበኛው አንተ ብቻ ነህና የሚሉም ሲሆኑ አለ። አያቸው አይደል? አምላክ አላህ ስብሐነሁ ወተዓላን የለመኑት ምን አይነት ነቢይ እንዲያስነሳላቸው ነው? ከኃጢአታቸው የሚያነጻቸው ነቢይ ያስነሳላቸው አሉ። ታይሻል። እዚህ ጋር ከክህደት የሚያጠራቸውን ላክ ብለው ተናገሩ። አላህ ቃል በቃል በሱረቱል ጁሙዓ ቁጥር 2 ላይ ጌታውም ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማት ጌታ ታዘዝኩ አለ ይላል። አረበኛው ላይ ሙስሊም ሁን ብሎ ነው መጀመሪያ ያናገረው። ቀድሞ ሙስሊም አልነበረም ወይ ልትሉ ትችላላችሁ። አንድ ሰው በሁለት መንገድ ሙስሊም ይሆናል። አንደኛ የአምላክ ሕግና ስርዓት መጥቶለት ያንን አውቆ ሲፈጽም ጊዜ፣ በተግባር ያንን ሲፈጽም ጊዜ ያኛው ነው። ይህ ነቢያቶች መጀመሪያ ትእዛዙ ሲመጣላቸው ጊዜ ሳይመጣላቸው በፊት በአምላክ ትእዛዝ ላይ ነበሩ። የኋላ ኃጢአትን እንዲያደርጉ አላደረጋቸውም። ገብታቸዋል። እርሱን በብቸኝነት አንዱን አምላክ ያመልካሉ። የሚያመልኩበት መንገድ ግን ያውቃሉ ወይ? መጀመሪያ ነቢይ ሳይደረጉ በፊት ከተባለ የአምልኮ ስርዓቶቹን ህጉ ሲመጣላቸው ጊዜ ነው። ለምሳሌ አንድ ነቢይ እንዲህ ያድርግ ተብሎ ሲታዘዝ ጊዜ አምልኮ ስርዓቶችን ሲነገር ጊዜ እዛኔ ነው ይበልጥ የሚያውቀው። ከዚያ በፊት ግን ማን ነው አብርሃምን መጀመሪያ ሲያናገረው ለእኔ ታዛዥ ሁን አለው። ለዓለማቱ ጌታ ታዘዝኩኝ ብሎ ተናገረ። ከዚያ አብርሃምም ልጆቹ ያንን ተናዘዘ። በእርሷን በህግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ያዕቆብም እንዲሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ነቢያቶች ልጆቻቸውን አደራ ሙስሊሞች ካልሆነ ሳትሆኑ እንዳትሞቱ ይሏቸው ነበር። ያዕቆብም ልጆች ያውና እኛ ሙስሊሞች ነን ብለው እዚህ ጋር ቃል በቃል ይናገራሉ። ይታያቸዋል። ይህን ይመስላል። እሺ መክሊት፣ ሌላኛው ጥያቄ እሺ። ግን በዚሁ ላይ ሌላ ጥያቄ ስላለኝ ወርጄ እንደገና ልግባት። ትንሽ ስላልተመቸኝ ነው፣ ተመልሼ እገባለሁ። እሺ፣ ጥያቄ አለ? አሎ፣ ጥያቄ ያለ? ሰላም ነው። ኢየሱስ ክርስቶስ የተሰጠው በአብ ቀኝ በቀኙ የመቀመጥ ጌትነት ነው ኢየሱስ ክርስቶስ የተሰጠው እንጂ የምድር ጌትነት አልተሰጠውም ለኢየሱስ ክርስቶስ። ያሳይሽ፣ ጌትነቱ በመደረግ ያገኘው ጌትነት ነው፣ ስልጣን ነው፣ ሹመት ነው ይላል መጽሐፍ ቅዱስ። ፈቃደኛ ነሽ? ላውጣልሽ? ምን አልከኝ? ላውጣልሽ? ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌትነት እሺ፣ አሳየኝ። አይ ያው ምን ይላል እዚህ ጋር እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ስለዚህ እግዚአብሔር ነው ኢየሱስን ጌታ ያደረገው እንዳደረገው እያለ ተገልጿል። በመደረግ ነው ያገኘው ጌትነት። የዕብራውያን ስራ ነው የሐዋርያት ስራ ምዕራፍ 2 ቁጥር 36። እሺ አንብብ። ከመጀመሪያው ጀምርልኝ። ከየት? ከአንድ ከመጀመሪያው ከመነሻው ሙሉ መጽሐፉ ነው።
በመጀመሪያ ደረጃ አሁን ቅድም ለልጅቷም ስትናገር የነበረው ለዛች ለሳምራዊቷ ሴት ኢየሱስ ክርስቶስ በውሃው ዳር ላይ የተናገረውን ቃል አንተ ነቢይ ትመስለኛለህ ብላ ሴትዮዋ ሳምራዊቷ ሴት ስትናገር ኢየሱስ ክርስቶስ ስለ እስራኤልና ስለ ሳምራውያን የመስገድ ቦታ እየተናገረ ሳለ ወደ ታች ወርደ ስታነብ ግን መሲሁ ሳምራዊቷ ሴት እንደዚህ አለች፣ መሲሁ በመጣ ጊዜ አለች። እንደውም ለምን አትከፍትልኝ? ችግር የለም። ኢየሱስ ክርስቶስ መሲሁ በመጣ ሰዓት እውነቱን ይነግረናል ስትል ያ የምነግርሽ እኔ ነኝ አላት። ና ኢየሱስ ክርስቶስን ለምንድን ነው ነቢይ የሚሉት? እስራኤላውያን፣ አይሁዶች፣ ፈሪሳውያን ሁሉም ነቢይ ነው የሚሉት ለምንድን? ከቀደመው በፊት ከኢየሱስ ክርስቶስ በፊት ነቢያት አሉ። በትክክል ያኚን ነቢያት ደግሞ በትክክል ያኚን ተአምራት ደግሞ ያደርጋሉ። ከሚያደርጉት ተአምራት ውስጥ ግን እውር የተረተረና የሞተ ያስነሳ አንድም ነቢይ አልነበረም ይላል ቃሉ ላይ አለ። መጽሐፍ ቅዱስ ላይ ላሳየሽ። ከኢየሱስ በፊት እውር ኤልሳ አለ። አይዋ። ስለዚህ አይንን አንዴ ከኢየሱስ ክርስቶስ በፊት ሙታንን ያስነሱ ነቢያቶች አሉ፣ አይንንም ያበሩ ነቢያቶች አሉ። ላሳየሽ። እሺ አሁን ለምሳሌ አንተ ነቢያት ብለው የተናገሩትን ተቀበልካ? እሱን አሁን አመንሽ? ይሄንን ከክርስቶስ በፊት እነዚህን ተአምራቶች ያደርጓቸው ነበር ነቢያቶች። በገዛ መጽሐፎች ላይ ላውጣለች። በትክክል አለ ያደርጋሉ። ስለዚህ ምንድነው የሚለየው ታዲያ? የማን የኢየሱስ ክርስቶስ ተአምራት ማድረጉ ነው በምን እንደሚለየው የምትለኝ? ሁሉ ነገሩ ከሌሎች የሚለይበት ነገር የለም። ኢየሱስ ክርስቶስ እንደ ማንኛውም ነቢይ ነው፣ እንዳለፉት እንደቀደሙት ነቢያቶች ነው። ልክ እንደነ ሙሴ ያለ ነቢይ እንደሆነ ከገዛ መጽሐፍ ያሳይሻለሁ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምዕራፍ 20 ቁጥር 18 ላይ ይላል 18 ላይ ልክ እንዳንተ ያለ ነቢይ ያስነሳላቸዋለሁ ብሎ ክርስቶስን ገለጸው ለሙሴ። ልክ እንዳንተ ያለ ነቢይ፣ እንደ ሙሴ ያለ ነቢይ ነው እርሱ። ክርስቶስ ከሌሎች የሚለይባቸው ነገራቶች ያሉ በአፈጣጠር አዎ ይለያል። ያ ግን አምላክ በእርሱ ላይ ያደረገው ድንቅ ነገር እንጂ እርሱ ከሌሎች የሚበልጥበት መበላለጫ ሚዛኑም አይደለም። እግዚአብሔር ለአይሁዳኖች ቃል መግባቱን ታምናለህ አታምንም? ኪዳን እንደገባላቸው መሲህን እንደሚልክላቸው ለምሳሌ ኢሳያስ 55 ላይ ማለት ነው። መሲሁ እንደሚመጣ ችግር የለውም። መሲሁ ነው ብለን እኛ ምን አይነት መንገድ ይመጣል አለ። መሲህ እንደሆነ እናምናለን። ግን የመጀመሪያው መሲህ እርሱ ብቻ አይደለም፣ በርካታ መሲህ አሉ መጽሐፍ ቅዱስ ላይ። ከፈለግሽ አሳይሻለሁ። ማለት ከኢየሱስ ክርስቶስ ሌላ መሲህ አለ ነው የምትለኝ? አዎ ነፍ በጣም ብዙ። እሺ አሳየኝ።